በቦሌ ክፍለ ከተማ አስተዳደር መልካም አስተዳደርን ለማስፈን ግልጽና ችግር ፈቺ የሆነ አገልግሎት ለመስጠት እንዲሁም የተገልጋዮችን እርካታ ለማሳደግ በትጋት እየተሰራ ይገኛል። የአንድ ማዕከል አገልግሎት ተገልጋዮች ከአንድ ቢሮ ወደ ሌላ ቢሮ በመዘዋወር የሚያጋጥማቸውን እንግልት፣ የጊዜ ብክነትና ተጨማሪ ወጪ በእጅጉ ቀንሷል። በአንድ ስፍራ በተቀናጀ ሁኔታ የሚሰጡ አገልግሎቶች ለዜጎች ምቹ ሁኔታ በመፍጠር የስራ ፍጥነትና ቅልጥፍናን አሳድገዋል። አገልግሎት አሰጣጥ በተመለከተ ዋና ስራ አስፈጻሚ የሚመሩት የአገልግሎት አሰጣጥ ወይም ቅሬታ የሚያዳምጥበት መንገድ ተመልክቻለሁ። መልካም ነገሮች ናቸው ያየሁት። ብዙ ለውጦችን አይቻሉ ማለት ይቻላል። በመጀመሪያ እያንዳንዱ ኮዞችን በጥልቀት ያውቋቸዋል። ምላሽ ሲሰጡ በእውቀት ኮዞችን ያውቋቸዋል። ምላሽ የሚሰጡም በምክንያት ነው። ሕግና ደንብ ስርዓትን በመከተል ምላሽ የሚሰጡ በትዕግስት የሰውን ሀሳብ የማዳመጥ ሰዎች ፍላጎታቸው የተለያየ ነውና ፍላጎታቸውን ለማስፈጸም በሚመጡበት ጊዜ ከመመሪያ ከደንብ ወይም የከተማው አስተዳደር ከሚፈልገው አሰራር ውጭ ሲሆን እንኳን ወደሚፈለጉበት መንገድ ለማምጣት የሚደረግበት መንገድ በማስረዳት በማግባባት ትዕግስታቸውን ማየት ችያለሁ። ሰብአዊነትን መመልከት ችያለሁ። በዋና ስራ አስፈጻሚ የሚመራው የአገልግሎት አሰጣጥ ወይም የቅሬታ አቀባበል ሁኔታ ማለት ይችላል። በጣም ጥሩዎች ናቸው። ሁሉም እኔ ደስ ብሎ ነው የወጣሁት። አመላለሳቸው፣ አቀባበላቸው በጣም ነው ደስ እና ጥያቄያቸውም ጥሩ ነው፣ አመላለሳቸውም ጥሩ ነው። በአንድ ማዕከል ሲሆን ወጥ የሆነ አሰራርም ይኖራል። ስለ ጉዳዩ የጠለቀ እውቀት ኖሯቸው በፍጥነትም ፕሮብሌሙን መፍታት የሚያስችልበት ሲስተም ነው እያምናለሁ እና መልካም አሰራር ነው ብዬ ነው የማስበው እና በዚሁ ቢቀጥል መልካም ነው የሚል ሀሳብ አለ። ጉዳዩን ፈጽሞ ለመሄድ እንደውም መጀመሪያ ከስራ አስፈጻሚ ይጀመራል። ከዛ በኋላ ሁሉም ይቀባበላል እና ቶሎ መልስ ይሰጣል። እንደገና ደግሞ አቀራረባቸው፣ አጠያየቃቸው ቀስ ብለው ነው እኛ በሚገባን መንገድ። እኔ አሁን እናት ነኝ እና እንደ እናትነቴ በስርዓት ነው የተስተናገድኩት። ካየሁት ነገር በጣም ጥሩ ስለሆነ በዚሁ ይቀጥሉ እላለሁ።